የጫካው አንበሶች የኢትዮጵያ ጀግኖች በኮንጎ ያደረጉት ታሪካዊ የሰላም ማስከበር ዘመቻ። የኢትዮጵያውያን ጀግኖች በ1950ዎቹ መገባደጃና በ1960ዎቹ መባቻ ወደ ኮንጎ ያደረጉት የሰላም ማስከበር ዘመቻ በዓለም አቀፍ ታሪክና በአፍሪካ ወንድማማችነት ማህደር ውስጥ በደማቁ ከተጻፉ እጅግ አስገራሚ ምዕራፎች አንዱ ነው። በ1950ዎቹ ማብቂያና በ1960ዎቹ መባቻ የአፍሪካ አህጉር የነጻነትን አየር በስፋት እየተነፈሰች ነበር። ሆኖም ይህ የነጻነት ሽግግር በሁሉም ቦታ ሰላማዊ አልነበረም። በተለይ በ1952 ዓመተ ምህረት እንደ አውሮፓውያን አቆጣጠር ደግሞ በ1960 ከቤልጂየም ቅኝ ግዛት ነፃ የወጣችው የኮንጎ ሪፐብሊክ የአሁኗ ዲሞክራቲክ ሪፐብሊክ ኮንጎ ነፃነቷን ባወጀች በጥቂት ቀናት ውስጥ ወደ አስከፊ የእርስ በርስ ጦርነትና የፖለቲካ ቀውስ ውስጥ ተዘፈቀች። የኮንጎ ጦር ማመጽ፣ የውጭ ኃይሎች ጣልቃ ገብነት እንዲሁም የማዕድን ማዕከል የሆነችው የካታንጋ ግዛት መገንጠል ሀገሪቱን የደም ምድር አደረጋት። ጠቅላይ ሚኒስትሩ ፓትሪስ ሉሙምባ መውጫ ቀዳዳ ሲያጡ የተባበሩት መንግስታት ድርጅት አስቸኳይ የሰላም አስከባሪ ኃይል እንዲልክላቸው ጥሪ ያቀረቡ። ዓለም በሁለት ጎራ ተከፍሎ በቀዝቃዛው ጦርነት በሚሻኮትበት በዚያ አስጨናቂ ወቅት የተባበሩት መንግስታት ድርጅት ፊቱን ወደ አንጋፋዋና የነጻነት ተምሳሌት ወደ ሆነችው ኢትዮጵያ ዞረ። ግርማዊ ቀዳማዊ አፄ ኃይለ ሥላሴ የኮንጎን የድረሱልኝ ጥሪ ሲሰሙ አንዲትም ሰከንድ አላመነቱም ነበር። የአፍሪካ ወንድሞቻችን በችግር ላይ እያሉ ዝም ብለን ልናይ አንችልም በማለት የኢትዮጵያ ጦር በአስቸኳይ ወደ ኮንጎ እንዲዘምት ታሪካዊ ትዕዛዝ አስተላለፉ። ይህ ውሳኔ ኢትዮጵያ ለአፍሪካ አንድነትና ሉዓላዊነት ያላትን ጥልቅ ቁርጠኝነት ለዓለም ያሳየችበት የመጀመሪያው ትልቅ ዓለም አቀፋዊ እርምጃ ነበር። ለዚህ ታላቅ ሀገራዊና አህጉራዊ ተልዕኮ የተመረጠው በጀግንነቱ ወደር የማይገኝለት የጠቅል ብርጌድ ነበር። የጠቅል ብርጌድ ከክቡር ዘበኛና ከመደበኛው የምድር ጦር የተውጣጡ በከፍተኛ ወታደራዊ ዲሲፕሊን የታነጹ የቁርጥ ቀን ልጆች የያዘ ኃይል ነበር። ወታደሮቹ የአባቶቻቸውን የአድዋና የማይጨውን ጀግንነት በልባቸው ሰንቀው የሀገራቸውን ሰንደቅ ዓላማ ከፍ አድርገው በኩራት ተነሱ። ከምድር ጦሩ በተጨማሪ እጅግ ዘመናዊ የነበረው የኢትዮጵያ አየር ኃይልም የዘመቻው ወሳኝ አካል ሆነ። ታዋቂው የኢትዮጵያ አየር ኃይል በኤፍ-86 የጦር ጀቶችና በትራንስፖርት አውሮፕላኖች ታጅቦ ወደ መካከለኛው አፍሪካ ሰማይ ተመመ። ይህ የአየር ኃይል ተሳትፎ በተባበሩት መንግስታት የሰላም ማስከበር ታሪክ ውስጥ ከመጀመሪያዎቹና እጅግ ስኬታማ ከሚባሉት ውስጥ ይመደባል። የኢትዮጵያ ጦር ኮንጎ ምድርን ሲረግጥ የገጠመው ሁኔታ እጅግ አስፈሪ ነበር። ጥቅጥቅ ያለ ጫካ፣ የማይታወቅ የመሬት አቀማመጥ፣ ሞቃታማና እርጥበት አዘል አየር እንዲሁም ማን ጠላት ማን ወዳጅ እንደሆነ በማይታወቅበት የፖለቲካ ውዥንብር ውስጥ መግባት ግድ ሆነባቸው። ሆኖም ኢትዮጵያውያን ወታደሮች ፈጽሞ አልተደናገጡም። ይልቁንም አዲሱን አካባቢ በፍጥነት በመላመድ ኃላፊነታቸውን መወጣት ጀመሩ። እዚህ ጀግና ጦር ግንባር መሪ ከነበሩት መካከል አንዱ ቆራጡና አይበገሬው ጄኔራል አማን ሚካኤል አምዶም ነበሩ። ጄኔራል አማን ወታደሮቻቸውን በግንባር ሆነው የሚመሩ፣ በጥይት ሩምታ ውስጥ ቆመው ሰራዊቶቻቸውን የሚያበረታቱ ልዩ የጦር አበጋዝ ነበሩ። የእሳቸው አመራርና ቆራጥነት ለጠቅል ብርጌድ ወታደሮች ትልቅ የሞራል ስንቅ ሆኖ አገልግሏል። የኢትዮጵያ ወታደሮች ኮንጎ ውስጥ የተለየ ስም አተረፉ። ሌሎች የውጭ ሀገር ወታደሮች ከነጮች ጋር ስለሚመሳሰሉ በኮንጎውያን ዘንድ የጥርጣሬና የጥላቻ እይታ ሲያርፍባቸው፣ ኢትዮጵያውያኑ ግን
ጥቁር አፍሪካውያን ወንድሞቻችን በሚል ፍቅር ተቀባይነት አገኙ። ወታደሮቻችንም በጠመንጃ አፈሙዝ ብቻ ሳይሆን በኢትዮጵያዊ ትህትናና የዲፕሎማሲያዊ ጥበብ ብዙ የተወሳሰቡ ግጭቶችን በሰላም መፍታት ቻሉ። ሆኖም ጦርነት የማይቀርባቸው አስከፊ አውደ ውጊያዎች ነበሩ። በተለይም በስታንሊቪ እና በካታንጋ ግዛቶች በተደረጉ ከባድ ውጊያዎች የኢትዮጵያ ጦር አስገራሚ ጀግንነት አሳይቷል። በዘመናዊ መሳሪያ የታጠቁትን የውጭ ቅጥረኛ ወታደሮችና አማጽያንን ፊት ለፊት በመግጠም ኢትዮጵያውያኑ አንበሶች የጠላትን ምሽግ ደጋግመው ሰብረዋል። የኢትዮጵያ ጦር በውጊያ ሜዳ የሚያሳየው ፈጣን እንቅስቃሴና የማጥቃት ስልት የጠላትን ልብ አርበደበደው። ወታደሮቻችን ጫካውን እንደ ቤታቸው በመቁጠር በሌሊትና በቀን በሚያደርጉት ድንገተኛ የማጥቃት እርምጃ የጫካው አንበሶች የሚል የክብር ማዕረግ ከዓለም አቀፉ ማህበረሰብና ከውጭ ጋዜጠኞች ጭምር ተሰጣቸው። ኢትዮጵያ አየር ኃይል ተጋድሎም ሌላው ታሪክ የማይረሳው ምዕራፍ ነው። አብራሪዎቻችን በአስቸጋሪ የአየር ጸባይ ውስጥ እየበረሩ ለምድር ጦሩ ሽፋን በመስጠት አመፀኞችን በመደምሰስና የተከበቡ የሌላ ሀገር የሰላም አስከባሪዎችን ከሞት በማትረፍ ወደር የለሽ ጀግንነት አሳይተዋል። የኢትዮጵያ ጀግኖች ድምፅ በኮንጎ ሰማይ ላይ ሲሰማ አመፀኞች መሳሪያቸውን ጥለው ይሸሹ እንደነበር በታሪክ ተጽፏል። ኢትዮጵያውያን ወታደሮች በኮንጎ ቆይታቸው ተዋጊዎች ብቻ አልነበሩም። ኢትዮጵያዊ ርኅራኄን በተግባር በማሳየት የራሳቸውን ስንቅ ለተራቡ የኮንጎ ሕፃናትና እናቶች አካፍለዋል። የሕክምና ባለሙያዎቻቸው የቆሰሉትን ሲያክሙ፣ ወታደሮቻችን ደግሞ የወደሙ ትምህርት ቤቶችንና ሆስፒታሎችን በመጠገን ሰብአዊነትን ከጀግንነት ጋር አዋህደው አሳይተዋል። የኢትዮጵያ ጦር ያሳየው አስደናቂ ዲሲፕሊን በተባበሩት መንግስታት ድርጅት ከፍተኛ አመራሮች ዘንድ ጥልቅ አድናቆት ፈጠረ። ከህንድ፣ አየርላንድ እና ስዊድን ከመጡ የሰላም አስከባሪ ወታደሮች ጋር በመቀናጀት ሲሰሩ ኢትዮጵያውያኑ ሁልጊዜም በጣም አስቸጋሪና አደገኛ ለሆኑ ተልዕኮች በግንባር ቀደምትነት ይመረጡ ነበር። ችግር ሲፈጠር ኢትዮጵያውያኑን ጥሩ መባሉ የተለመደ ሆኖ ነበር። ይህ የኮንጎ ዘመቻ ለበርካታ ዓመታት ከዘለቀ በኋላ የኢትዮጵያ ጦር የተሰጠውን አህጉራዊ አደራ በክብር አጠናቆ ወደ ሀገሩ ተመለሰ። አዲስ አበባ ሲገባም ግርማዊ ቀዳማዊ አጼ ኃይለ ሥላሴና መላው የኢትዮጵያ ሕዝብ በታላቅ ጀግንነት የጀግና አቀባበልና የክብር ሜዳሊያ አሸበረቋቸው። ጀግኖቻችንን በኮንጎ ምድር አጥንታቸውን የከሰከሱና ደማቸውን ያፈሰሱ ኢትዮጵያውያን ሰማዕታትም በታሪክ ማህደር በክብር ሰፈሩ። ዛሬም ድረስ የኢትዮጵያ ጦር ወደ ኮንጎ ያደረገው ዘመቻ የአፍሪካ ወንድማማችነትና የፓን አፍሪካኒዝም ሕያው ምስክር ሆኖ ይኖራል። ኢትዮጵያ በራሷ ሉዓላዊነት ብቻ ሳትወሰን የሌሎች አፍሪካውያንን ነጻነትና ሰላም ለማስጠበቅ ያላት ጽኑ አቋም በእነዚህ ጀግኖች ደም ተጽፏል። የጠቅል ብርጌድና የአየር ኃይላችን የኮንጎ ተጋድሎ ትውልድ ሲያስታውሰውና ሲኮራበት የሚኖር የማይጠፋ አንጸባራቂ የታሪክ ኮከብ ነው። ጸሐፊዋ የኢትዮጵያዋ አይሻን እናመሰግናለን። ሰላም።